ሪሃቢሊቴሽን ወይም ሪኢንተግሬሽን ምንላቸውን አይነት አፕሮቾች የያዘ አሰራር በደንብ በደንብ መሰራት አለበት። ለምን አንድ ሴት ጥቃት ደረሰባት ከዛ ወደ ቤቷ ወይም ወደ ማህበረሰቧ ስትመለስ ሰፖርት መደረግ ነው ያለባት እንጂ እንደ መጠቋቆሚያ ነገር አድርገን የተደፈረችው የሚለውን ስም ይዞ መኖር አስፈላጊ ነው ብዬ አላስብም። ትላንት ማክሰኞ በኒውዮርክ የተካሄደው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ በኢራን የኒውክሌር መርሃ ግብር ዙሪያ በዓለም አቀፍ ሀያላን መካከል ያለውን ጥልቅ ልዩነት በድጋሚ በግልጽ እየታየበት ሆኗል። በስብሰባው ላይ የተሳተፉት ሀገራት በኢራን ላይ የሚጣሉ ማዕቀቦች እንዲቀጥሉ በሚፈልጉ የምዕራባውያን ኃይሎችና ስብሰባው ህጋዊ መሰረት የለውም በሚሉ የሩሲያ፣ ቻይናና የኢራን ተወካዮች መካከል ለሁለት ተከፍለዋል። የዩክሬን ወታደሮች በአስቸጋሪ ሁኔታ ውስጥ ከነበረችው ከምስራቃዊቷ ሲቨርስ ከተማ ለቀው መውጣታቸው ተሰምቷል። ይህም ሩሲያ ምንም እንኳን አዝጋሚ ቢሆንም ግስጋሴዋን መቀጠሏን የሚያሳይ ስለመሆኑ ዘገባዎች አመላክተዋል። የንግድ ስርዓት ለመረጃ አያያዝ አመቺ እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈልጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። ጾታዊ ጥቃት የደረሰባቸውን ሴቶች በስነ ልቦና የሚደግፉ ተግባራት በበቂ ሁኔታ እየተሰሩ አይደለም ተብሏል። ማህበረሰቡ አሁንም እነዚህ የጾታዊ ጥቃት ተጎጂ ሴቶች ወደ መደበኛ ህይወታቸው ሲመለሱ የሚቀበልበት መንገድ በተጠቂዎች ላይ ተጨማሪ ጉዳትና ጫና እየፈጠረ በመሆኑ የማህበረሰቡን አስተሳሰብ መቀየር እንደሚገባ ተገልጿል። ሙሴ ከበደ ተጨማሪ አለው። በኢትዮጵያ ከሚደርሱ ጥቃቶች ከ15 እስከ 49 ዓመት በሆኑ ሴቶች ላይ 4.9 በመቶ አካላዊ፣ 24 በመቶ ስነ ልቦናዊ፣ 11.1 በመቶ ወሲባዊ፣ 28 በመቶ ወሲባዊና አካላዊ ጥቃት እንዲሁም 35.2 በመቶ በትዳር አጋሮቻቸው ወይም አብረዋቸው በሚኖሩ ወንዶች ጥቃት እንደሚፈጸምባቸው ከህዝብ እንባ ጠባቂ ተቋም የተገኘው መረጃ ያሳያል። በአሁኑ ወቅትም በሴቶች ላይ የሚደርሱ ጥቃቶች በአይነትም ሆነ በይዘት እየጨመሩና ጥቃት የሚደርስባቸው ሴቶችም በተለያዩ አካላዊ፣ ስነልቦናዊ፣ ማህበራዊና ኢኮኖሚያዊ ችግሮች ተጎጂውን እየቀጠሉ መሆኑን በጉዳዩ ለሚሰሩ ባለሙያዎች በተደጋጋሚ ጊዜ ይገልጻሉ። ልዩ ልዩ አይነት ጥቃት የደረሰባቸው ሴቶች ከጥቃቱ በኋላ ወደ መደበኛ ህይወታቸው ሲመለሱ በማህበረሰቡ የሚደርስባቸው የማግለልና ሌሎች ስነልቦናዊ ጉዳቶች ተጎጂዎቹን ለተጨማሪ የአእምሮ ጤና እክሎች ያጋለጣቸው መሆኑን የሚገልጹት በኢትዮጵያ ሴቶች መብት ተሟጋች ስራ አስፈጻሚ ፌቨን አርአያ ከማህበረሰቡ ጋር ከተቀላቀሉ በኋላ የሚሰሩ የመልሶ ማቋቋሚያና የስነ ልቦና ድጋፍ ተግባራትን ማጠናከር እንደሚገባ አሳስበዋል። ይሄ ሪሃቢሊቴሽን ወይም ሪኢንተግሬሽን ምንላቸውን አይነት አፕሮቾች የያዘ አሰራር በደንብ መሰራት አለበት። ለምን አንድ ሴት ጥቃት ደረሰባት ከዛ ወደ ቤቷ ወይም ወደ ማህበረሰቧ ስትመለስ ሰፖርት መደረግ ነው ያለባት እንጂ እንደ መጠቋቆሚያ ነገር አድርገን የተደፈረችው የሚለውን ስም ይዞ መኖር አስፈላጊ ነው ብዬ አላስብም። ምናልባት ይሄ እንደዚህ የምንላቸው ቃላቶች ከመደፈሩ ባሻገር ሁለተኛ ትራውማ የምንለውን ይሄ ጭንቀቱን ሰው ላይ ያስከትላሉ። ለምን ሌብል ነው ያረግናቸው ያለ ነው እነዚህን ጥቃት የደረሰባቸው ሴቶች ባይዘወይ ጥቃት ሲባል ፊዚካል ብቻ የሚመስለው አለ። ለምሳሌ አስገድዶ መድፈር ጥቃት የደረሰባት ሴት በቃ ፊዚካሊ ነው ወይም አካላዊ ጥቃት ብቻ ነው ብለን ልናስብ እንችላለን። ግን አብሮት የሚመጣ ድብርት አለ፣ ድባት ያለ ጭንቀት ያስከትላል። እነዚህን ደግሞ በሳይኮሶሻል ሰፖርት አማካኝነት ድጋፍ ማግኘት አለባቸው። በሴቶች ማህበራት ቅንጅት የፕሮግራም ኃላፊ ሚስጥር አለባቸው በበኩላቸው የሴቶች ጥቃትን በተመለከተ በአሁኑ ወቅት ያለው የመላመድ ዝንባሌ አዳዲስ የህግ ጉዳዮችና ጥቃቶች ሲመጡ ያገባኛል ስሜቶችን እየቀነሱ መሆኑን ገልጸዋል። ጾታዊ ጥቃቶችን በዘላቂነትና በጋራ ለመከላከል እንዲቻል የድርጊቱን አጸያፊነት ይበልጥ ማጉላትና ተጠያቂነትን ማረጋገጥ የሁሉም ድርሻ ሊሆን እንደሚገባ አንስተዋል። ሶሻል ኖርሞ ነው ትልቁ ቻሌንጅ እየሆነ ያለው። አሁን ስለ ሴት ጥቃት ስናወራ ኖርማል ተደርጎ ነው እየታሰበ ያለውና ምን አንደነግጥም። አዲስ ኬስ ሲፈጠር ምንም እንደነግጠው ነገር የለም። ይሄንን ኖርማላይዜሽን አቮይድ ማድረግ ከኛ ይጠበቃል፣ መከላከል ከኛ ይጠበቃል። ሁሉም ሰው ያገባኛል ብሎ በሴቶች ጉዳይ ዙሪያ እንዲሰራ የሴቶችን ወጥቶ መግባትን ሰላም እንዲሆን ከማረጋገጥ አንፃር የሁላችንም ድርሻ ነው ብዬ አስባለሁ። ስለዚህ ፕሮአክቲቭ ለመሆን አብረን በጋራ መስራት አለብን ብዬ ነው
ማስበው። ያ ከተመሰረተ ዓመታትን ያስቆጠረው የጾታዊ ጥቃት ዘመቻ ቡድን የማህበረሰቡን ሚዛን ያጣሳሰብና እይታን እንዲሁም በማህበረሰቡ ውስጥ ያሉ ከለላ የመስጠት ክፍተቶችን በመገምገም የዘመቻ ስራዎችን እየሰራ መሆኑንም በኢትዮጵያ ሴቶች መብት ተሟጋች ስራ አስፈጻሚ ፌቨን ይገልጻሉ። የጾታዊ ጥቃት ካምፔን ግሩፕ በኢትዮጵያ የሚባል አለ። ኦልሞስት 20 ዓመት ያለፈው ግሩፕ ነው። የተለያዩ ድርጅቶች በጋራ የሚሰሩበት ነው። ያም ማለት ምንድነው? ለምሳሌ ጥቃቶች ብቻ ሲደርሱ ምላሽ መስጠት ወይም ክትትል ማድረግ ሳይሆን መሰረታዊ ምክንያቱ ምንድነው? ራሱ ጥቃቱ መነሻ ያደረገው ይሄ የምናስበው የማህበረሰብ ሚዛን ያጣ አስተሳሰብ ነው ወይ? ለሴቶች ያለ እይታ ነው ወይ? ወይስ ጥበቃና ከለላን ማድረግ ያለበት ራሱ ማህበረሰብ ምንድነው የጎደለው የሚለውን እሱንም በደንብ በዋናነት መርምሮ ምላሽ መስጠት የሚቻልበት ግሩፕ ነው። ስለዚህ አንዱ ስለ ራሱ ስለ ጥቃት ግንዛቤ መስጠት ይቀድማል። ይሄን ደግሞ በትምህርት ቤቶችም በየማህበረሰቡን በመናገኝበት ቦታ በሙሉ አዌርነሱን ወይም ደግሞ ግንዛቤ ማስጨበጥ አለብን ብዬ አስባለሁ። ከዛ ደግሞ ተገቢ የሆነ ደግሞ የህግ ምላሽ ያስፈልገዋል። በተጨማሪም ጾታዊ ጥቃቶችን ለመከላከል የችግሩን ተጠቂ ጉዳት በሚገባ ታሳቢ ያደረገ አስተማሪ የህግ እርምጃ እንዲወሰድ ግፊት መፍጠርም ተጠናክሮ እንዲቀጥል ባለሙያዎቹ አሳስበዋል። በኢንዱስትሪ ፓርኮች የሚመረቱ ምርቶችን በሀገር ውስጥ ገበያ ለማቅረብ የሚደረገው ጥረት ተቀባይነት ያለው የምርት ስም ማበልጸግን ሊያካትት እንደሚገባ ተነገረ። በፓርኮች ውስጥ ከሚመረተው ምርት መካከል እስከ 50 በመቶ የሚደርሰው ለሀገር ውስጥ ገበያ በተቀላጠፈ ሁኔታ እንዲቀርብ ለማድረግ መዘጋጀቱን ጉምሩክ ኮሚሽን አስታውቋል። እሱ ባሉ ጋሻው ተጨማሪውን አዘጋጅቷል። ለውጭ ሀገራት ገበያ የሚቀርቡ ምርቶችን ለማምረት ታቀደው የተቋቋሙ ፋብሪካዎች አማራጭ መዳረሻ ገበያዎችን ማፈላለግ እንደሚገባቸው አሁናዊ ሁኔታዎች አስገዳጅ ሆነዋል። በተለይም ኢትዮጵያ ከአሜሪካው ከቀረጥ ነጻ የገበያ ዕድል አጎዋ ከወጣች በኋላ ሌሎች አማራጭ ገበያዎችን መመልከት በመንግስት በኩል የተቀመጠ አቅጣጫ ሆኗል። የአፍሪካ ነጻ የንግድ ቀጠና እንዲሁም እንደ ቻይና ካሉ ሀገራት ጋር የሚፈጸሙ ስምምነቶች ደግሞ ኢትዮጵያ ውስጥ የሚመረቱ ምርቶች ተጨማሪ የገበያ አማራጭ እንዲያገኙ ማድረግ የሚያስችል አቅም እንዳላቸው የምጣኔ ሀብት ባለሙያዎች ይገልጻሉ። በአመዛኙ ለውጭ ገበያ የሚቀርቡ ምርቶችን የሚያመርቱ ኩባንያዎችን የያዙት 14 የሚደርሱት የኢንዱስትሪ ፓርኮች መሰል አማራጭ ገበያዎችን እያማተሩ ይገኛሉ። ከነዚህ አማራጭ ገበያዎች መካከል የሀገር ውስጥ ገበያ የራሱን ድርሻ እንደሚይዝ የገለጸው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከኢትዮ ቴሌኮም ጋር በመተባበር በፓርኮች ውስጥ የሚመረቱ ምርቶች በዘመን ገበያ ዲጂታል የመገበያያ መድረክ ለገበያ እንዲቀርቡ የሚያደርግ አሰራርን ይፋ አድርጓል። በኢንዱስትሪ ፓርኮች ከሚመረቱ ምርቶች መካከል እስከ 50 በመቶ ያህሉ ለሀገር ውስጥ ገበያ መቅረብ እንዲችሉ መደረጉን የገለጸው ጉምሩክ ኮሚሽንም ይህንን ውሳኔ ማስተግበር የሚያስችለውን አሰራር መዘርጋቱን አስታውቋል። በኢንዱስትሪ ፓርክ ውስጥ አምራቾች አብዛኞቹ የውጭ ንግድ ቀረጥ ማበረታቻ ስራ ተጠቃሚዎች ናቸው። ይህም ማለት ግብአቶቻቸውን በቀረጥ ነጻ ያስገባሉ። ምርት አምርተው ሙሉ ኤክስፖርት ማድረግ ይጠበቅባቸው ነበር። አሁን ግን ከአጎዋ በተያያዘ እንደዚሁም ከኮቪድ ጋር በተያያዘ 50%ቱን ለሎካል ማርኬት እንዲሸጡ ስለተፈቀደ ያንን ለሎካል የሚሸጡትን የ50%ቱን በምን አግባብ ይሽጡ የሚለው ላይ ነው የአሰራር ስርዓታችን ያመቻቸ ነው ማለት ነው። አንዱ በተፋጠነ የጉምሩክ አገልግሎት ወዲያው ተቀርጦ በዘመን ገበያ ፕላትፎርም ለገበያ የሚውልበት አንዱ አማራጭ ነው፣ አምራቹ በመረጠው ማለት ነው። ሌላኛው ደግሞ ፉልፊልመንት ሴንተር ኢንዱስትሪ ፓርኮች ኮርፖሬሽን ካመቻቸ በተፋጠነ እንደዚሁ ማመቻችተን እዛ ፉልፊልመንት ሴንተር ማከማቸት የሚቻልበት ተገቢውን የጉምሩክ ቀረጥና ታክስ የሚሰበሰብበት አጠሴም ታይም ደግሞ የተሳለጠ አገልግሎት የሚገኝበትን ሁኔታ አመቻችተናል ማለት ነው። ከዚህ ቀደም ለ6 ወራት የጊዜ ገደብ የተጣለባቸው የሀገር ውስጥ የገበያ ዕድሎች በቂ ውጤት እንዳላመጡ የተናገሩት የሐዋሳ ልዩ ኢኮኖሚ ዞን ባለሀብቶች ማህበር ዋና ስራ አስፈጻሚ ህብረት ለማ ፋብሪካዎች ለጅምላ አከፋፋዮች ምርቶቻቸውን ሲሸጡ የነበረበት አሰራርም ክፍተት የሚስተዋልበት እንደሆነ ተናግረዋል። በዲጂታል አማራጭ ምርቶችን ለገበያ ማቅረብ የተሻለ አሰራር ስለመሆኑ አክለው ያነሱት ስራ አስፈጻሚው ምርቶች ለገበያ የሚቀርቡበትን የምርት ስም በተመለከተ በጥልቀት ማሰብ እንደሚገባ ጠቁመዋል። ካምፓኒዎች ብዙ ሎካል ላይ ፎከስ እንዲያደርጉ አላረገም። ምክንያቱም የ6 ወር እያለ ኤክስቴንድ የሚደረግ ህግ ነበረ። አሁን ግን በቋሚነት 50% ድረስ ከሚያመርቱት መሸጥ እንደሚችሉ የወጣው ህግ አንደኛ በጣም ለሎካል ላይ ለማምረት ለሚፈልጉ ካምፓኒዎች አስቻይ ነው። በፊት ከነበረው እነዚህ በብዛት መጥተው ከሚገዙት ሰዎች ጋር ሲሰራ ብዙዎች የውጭ ካምፓኒዎች ናቸው። ህጉን ካለማወቅ የተለያዩ አከፋፋዮችን አሰራር አንደርስታንድ ከማድረግ አኳያ ይቀራቸዋል። ስለዚህ
አምራቾቹ የሚጎዱበት ሁኔታዎች አሉ። ይህንን በጣም ይፈታል ማለት ነው የዘመን ገበያ። ሎካል መሸጥ ስንጀምር የካልቨን ክላይንን ሸሚዝ መሸጥ አንችልም፣ ባለቤትነቱ የኛ ነው። ወደፊት ምናልባት ጥያቄው የሚሆነው አከፋፋዩ አይፒዲሲ ነው። አይፒዲሲ ከሆነ እሱ ነው ፕሮዳክቱን ዴቨሎፕ አድርጎ ቴለር ሜድ ተደርጎ የሚሰራው። እስካሁን ያለን ልምድ ምንድነው? ለኤክስፖርት የተባለውን የተረፈውን ወይ ባጁን አውልቀን ብራንዱ ቢፈቅድ ከሆነ አይነት ነው የምንሸጠው። አሁን ግን ልክ ለሎካሉ ቴለር ሜድ ስናደርገው የብራንድ ጥያቄዎች ይመጣሉ። ሸሚዙን መስራት እንችላለን፣ ችግር የለውም። ኢትዮ ቴሌኮም እና የኢንዱስትሪ ፓርኮች ልማት ኮርፖሬሽን በፓርኮች ውስጥ የሚመረቱ ምርቶችን በዘመን ገበያ በኩል ለማገበያየት ስምምነት ከመፈጸማቸው ባለፈ የሀገር ውስጥ ገበያ ለአምራቾች ምቹ እንዲሆን የማስቻል ኃላፊነታቸውን ሊወጡ እንደሚገባም ተመላክቷል። ማኒፋክቸሮች አሁንም ሎካል ሴልስን እንደ ሰከንድ አማራጭ እያደረጉ ነው የሚያዩት። ኤክስፖርት ስለሌለ ነው። ኢማጂን ዳጓ ያለ የሆነ አግሪመንት ከመጣ ሎካል ሴልስ ላይ ፎከስ ላያደርጉ ይችላሉ። ላይኑን ለሎካል ሴልስ ዴዲኬት ማድረግ ብዙ ጊዜ እንደ ሰከንድ አማራጭ ነው የሚያዩት። እሱ ቻሌንጅ ሊሆን ይችላል። የእናንተ የማሳመን ስራ እሱ ይሆናል። በኢራን የኒውክሌር መርሃ ግብር ዙሪያ የጸጥታው ምክር ቤት አባላት ለሁለት መከፈላቸው ተነገረ። በኒውዮርክ በተካሄደው ስብሰባ ማዕቀቦች እንዲቀጥሉ በሚፈልጉ ምዕራባውያንና ስብሰባው ሕጋዊ መሰረት የለውም በሚሉ ሀገራት መካከል ጥብቅ ፍጥጫ ተካሂዷል። ደምሶሽ ፈራው ትላንት ማክሰኞ በኒውዮርክ የተካሄደው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ በኢራን የኒውክሌር መርሃ ግብር ዙሪያ በዓለም አቀፍ ሀያላን መካከል ያለውን ጥልቅ ልዩነት በድጋሚ በግልጽ እየታየበት ሆኗል። በስብሰባው ላይ የተሳተፉት ሀገራት በኢራን ላይ የሚጣሉ ማዕቀቦች እንዲቀጥሉ በሚፈልጉ የምዕራባውያን ኃይሎችና ስብሰባው ህጋዊ መሰረት የለውም በሚሉ የሩሲያ፣ ቻይናና የኢራን ተወካዮች መካከል ለሁለት ተከፍለዋል። ይህ የዲፕሎማሲ ፍጥጫ የመጣው ባለፈው ሰኔ ወር በኢራንና በእስራኤል መካከል የተካሄደውን የ12 ቀናት ጦርነት ተከትሎ በቀጠናው ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ነው። ከስብሰባው ጎን ለጎን የሚወጡ መረጃዎች እንደሚጠቁሙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት አዲስ ወታደራዊ እርምጃ ለመውሰድ የሚያስችል ምስጢራዊ ሰነድ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ለማቅረብ እየተዘጋጀ ሲሆን ይህም ቀጠናውን ወደማይታወቅ አደጋ ሊከተው ይችላል የሚል ስጋትን ፈጥሯል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አዳራሽ የተካሄደው ይህ ስብሰባ በኢራን የኒውክሌር መርሃ ግብር ላይ በየ6 ወሩ የሚቀርበው መደበኛ ሪፖርት አካል ቢሆንም የዘንድሮ ግን ለየት ያለ ገጽታ ነበረው። የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሮዝመሪ ዲካርሎ ለምክር ቤቱ ባቀረቡት ሪፖርት በአውሮፓውያኑ 2025 ሁለተኛ አጋማሽ ላይ የታዩትን ከፍተኛ የዲፕሎማሲ ጥረቶች በኢራን የኒውክሌር መርሃ ግብር ዙሪያ ስምምነት ላይ ማድረስ አለመቻላቸውን በቁጭት ገልጸዋል። ዲካርሎ ለምክር ቤቱ አባላት ባስተላለፉት መልእክት ምንም እንኳን ጥረቶች ቢደረጉም ወደፊት መራመድ የሚያስችል የጋራ መግባባት ላይ አልተደረሰም ብለዋል። ረዳት ዋና ጸሐፊው አክለውም ብቸኛው አማራጭ በድርድር ላይ የተመሰረተና የኢራንን ሰላማዊ የኒውክሌር ተጠቃሚነት የሚያረጋግጥ እንዲሆን ማዕቀቦች የሚነሱበት ስምምነት መሆኑን አስገንዝበዋል። ይሁን እንጂ የዕለቱ ስብሰባ አጀንዳ ራሱ የክርክሩ መነሻ እንደሆነ ከተባበሩት መንግስታት ድርጅት ይፋዊ ገጽ ላይ ያገኘነው መረጃ ያሳያል። የኢራን ቋሚ መልእክተኛ አምባሳደር አሚር ሰኢድ ኢራቫኒ እንደተናገሩት ከሆነ የጸጥታው ምክር ቤት ውሳኔ ቁጥር 2231 በአውሮፓውያኑ ጥቅምት 18 ቀን 2025 አብቅቶለታል። ከእንግዲህ ይህ ምክር ቤት በኢራን የኒውክሌር ጉዳይ ላይ የመወያየትም ሆነ ሪፖርት የመቀበል ህጋዊ ስልጣን የለውም ሲሉ አምባሳደሩ አቋማቸውን አንጸባርቀዋል። አምባሳደሩ አክለውም ምዕራባውያን አገራት የተመረጠ የህግ ትርጓሜ እያደረጉ ነው ሲሉ ወርፈዋል። የሩሲያው ቋሚ መልእክተኛ ቫሲሊ ኔቤንዚያም የኢራንን አቋም በመደገፍ የምክር ቤቱ ተለዋጭ ሰብሳቢ የነበረችውን ስሎቬኒያን ወቅሰዋል። ኔቤንዚያ ህጋዊ መሰረት ለሌለው አጀንዳ እውቅና መስጠት አይገባም ነበር በማለት የአውሮፓ ህብረት ተወካይም በስብሰባው ላይ ንግግር እንዲያደርጉ መፈቀዱን ተቃውመዋል ሲል አናዶሉ ዘግቧል። በዕለቱ ስብሰባ የተካሄደው ኢስሪ በመባል የሚታወቁት ፈረንሳይ፣ ጀርመንና ብሪታንያ ማዕቀቦችን በቅጽበት የመመለሻ መተግበሪያን ተግባራዊ ማድረጋቸውን ተከትሎ ነው። ሶስቱ የአውሮፓ ሀገራት ይህንን እርምጃ የወሰዱት ኢራን በአውሮፓውያኑ 2015 ከገባቸው የኒውክሌር ስምምነት አፈጻጸም ወጥታለች በሚል ምክንያት ነው። ስብሰባው ላይ ንግግር ያደረጉት የፈረንሳዩ ተወካይ ኢራን ያከማቸችው የዩራኒየም መጠን ወደ ወታደራዊ ደረጃ ካደገ ቢያንስ 10 የኒውክሌር ቦምቦችን ለመስራት የሚያስችል መሆኑን በመጥቀስ ስጋታቸውን ገልጸዋል። ኢራን ዓለም አቀፍ ግዴታዎቿን አለመወጣቷ ለዓለም ሰላምና ደህንነት ከፍተኛ ስጋት ነው ሲሉም አክለዋል። የአሜሪካ ተወካይ ሞርጋን ኦርታገስ በበኩላቸው የፕሬዝዳንት ዶናልድ ትራምፕ አስተዳደር ለዲፕሎማሲ ክፍት መሆኑን ቢገልጹም በኢራን ምድር ምንም አይነት የዩራኒየም ማበልጸጊያ ተግባር ሊኖር አይገባም የሚል ጥብቅ ቅድመ ሁኔታዎችን አስቀምጠዋል። ኦርታገስ አክለውም ኢራን የትራምፕን የዲፕሎማሲ እጅ ከመቀበል ይልቅ እጇን ወደ እሳቱ እየከተተች ነው ሲሉም አስጠንቅቀዋል።
ኢራን ግን የአሜሪካን የዜሮ የማበልጸጊያ ፖሊሲ ውድቅ አድርገዋለች። አምባሳደር ኢራቫኒ የፍትሐዊ ድርድር ሳይሆን ፍላጎትን በኃይል መጫን ነው በማለት ምላሽ መስጠታቸውን የኢራኑ መህር ኒውስ አስነብቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታህሳስ ወር መጨረሻ ላይ ከፕሬዝዳንት ዶናልድ ትራምፕ ጋር በፍሎሪዳ በሚገኘው ማር አላጎ ለመገናኘት ቀጠሮ ይዘዋል። እንደ እስራኤል መገናኛ ብዙሃን ዘገባዎች ከሆነ ኔታንያሁ ለትራምፕ የሚያቀርቡት ምስጢራዊ የደህንነት ፋይል ኢራን የኒውክሌር መሳሪያ ባለቤት ለመሆን የደረሰችበትን ደረጃ በዝርዝር የሚያሳይ እንደሆነ ጄሩሳሌም ፖስት አስነብቧል። እስራኤል አሜሪካን ወደ አዲስ ወታደራዊ እርምጃ ለመግፋት እየሞከረች ሲሆን ኔታንያሁ ለትራምፕ የሚያቀርቡት ፋይል ከያዛቸው ዋና ዋና ነጥቦች መካከልም ኢራን በድብቅ በገነባቻቸው ተቋማት ውስጥ የዩራኒየም ማበልጸግ ሂደቷን ወደ ወታደራዊ ደረጃ ማሳደጓን የሚገልጽ መረጃ ይገኝበታል። የኢራን ሚሳኤሎች የኒውክሌር ራሶችን ተሸክመው ረጅም ርቀት መጓዝ እንደሚችሉ የሚያሳይ ጥናት እንዲሁም እስራኤል በቀጠናው ሰላም ሊመጣ የሚችለው የኢራን አገዛዝ ሲወገድ ብቻ ነው የሚል ጽኑ አቋም ያላቸው ነጥቦችም ተካተውበታል። በምስራቅ ዩክሬን ለወራት ሲካሄድ የነበረውን አስቸጋሪ ውጊያ ተከትሎ የዩክሬን መከላከያ ኃይል ወታደሮቹን ሕይወት ለመታደግ ሲል ስልታዊ ከሆነችው የሲቨርስ ከተማ ለቆ መውጣቱን አስታውቋል። ሩሲያ በዩክሬን ግዛቶች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን የሰነዘረች ሲሆን በዲፕሎማሲው ረገድ ደግሞ ፕሬዚዳንት ቮሎዲሚር ዜሌንስኪ ዶንባስን ለሩሲያ አሳልፈው እንዲሰጡ ከአሜሪካው አቻቸው ዶናልድ ትራምፕ ከፍተኛ ጫና እየደረሰባቸው መሆኑን ተነግሯል። ኃይለ ገብርኤል ታደሰ የዩክሬን ወታደሮች በአስቸጋሪ ሁኔታ ውስጥ ከነበረችው ከምስራቃዊቷ ሲቨርስ ከተማ ለቀው መውጣታቸው ተሰምቷል። ይህም ሩሲያ ምንም እንኳን አዝጋሚ ቢሆንም ግስጋሴዋን መቀጠሏን የሚያሳይ ስለመሆኑ ዘገባዎች አመላክተዋል። የዩክሬን ወታደራዊ ክፍል እርምጃዎችን የወሰደው የወታደሮችን ሕይወትና የክፍሎችን የውጊያ አቅም ለመጠበቅ መሆኑን ገልጿል። በተጨማሪም የሩሲያ ኃይሎች በሰው ኃይል ረገድ ከፍተኛ ብልጫ እንዳላቸውም አክሏል። በምስራቅ ግንባር የነበረውን የወታደሮች ቁጥር አለመመጣጠን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም አረጋግጠውት ነበር። የሲቨርሲክ መያዝ ሩሲያ በኢንዱስትሪ በበለጸገችው የዶኔስክ ክልል አሁንም በዩክሬን እጅ በሚገኙት የመጨረሻዎቹ የምሽግ ከተሞች ስሎቪያንስክና ክራማቶርስክ እንድትጠጋ ያደርጋታል። ወታደሮች ለቀው ከመውጣታቸው በፊት ባለስልጣናት እንዳሉት ሩሲያ በአንድ ጀንበር በዩክሬን ላይ በሰነዘረችው መጠነ ሰፊ የድሮንና የሚሳኤል ጥቃቶች አንዲት ትንሽ ሕፃንን ጨምሮ 3 ሰዎች ተገድለዋል። ወታደራዊ ክፍሉ በሰጠው መግለጫ የዩክሬን ጦር የሩሲያ ወታደሮች ላይ ከፍተኛ ኪሳራ ቢያደርስባቸውም በሲቨርሲክ አካባቢ ንቁ የማጥቃት እርምጃዎችን መቀጠላቸውን ተናግሯል። አክሎም የዩክሬን የመከላከያ ኃይሎች በሲቨርሲክ ውጊያ ወቅት ጠላትን አድክመውት ነበር ብሏል። ጦርነቱ ከመጀመሩ አስቀድሞ ሲቨርሲክ 11000 ገደማ ህዝብ ነበራት። ከ2 ሳምንታት በፊት ሩሲያ ከተማዋን መቆጣጠሯን ቀድማ አስታውቃ ነበር። ነገር ግን ዩክሬን በወቅቱ ይፋዊ መግለጫውን ውድቅ አድርጋ ነበር። አካባቢዋ ለብዙ ወራት በዘለቀ ከባድ ውጊያ ወቅት እንደ ከተማነቷ ሙሉ በሙሉ ልጠፋ ተቃርባለች። ሞስኮ በአሁኑ ወቅት የዶኔስክን ክልል 75 በመቶ ገደማና የጎረቤት ሉሃንስክን 99 በመቶ ገደማ ትቆጣጠራለች። ክልሎቹ በጋራ ዶንባስ በመባል ይታወቃሉ። በአጠቃላይ እስካሁን የሀገሪቱን 20 በመቶ ገደማ ቦታን ትቆጣጠራለች። የሩሲያው መሪ ቭላድሚር ፑቲን የዩክሬን ወታደሮች ከመላው ዶንባስ መውጣት እንዳለባቸው ወይም ሩሲያ እንደምትይዘው በተደጋጋሚ አስጠንቅቀው ነበር። ጦርነቱ እንዴት ማቆም እንደሚቻል በሚቀርቡ ማናቸውም ድርድሮች ላይም ስምምነቱን ውድቅ አድርገው ነበር። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዋሽንግተን በሚመራው የሰላም ድርድር ወቅት መላው ዶንባስ ለሩሲያ አሳልፈው እንዲሰጡ ከአሜሪካ አቻቸው ዶናልድ ትራምፕ ከፍተኛ ጫና እየደረሰባቸው ነው ተብሏል። ዜሌንስኪ እስካሁን ማንኛውንም ግዛት ለሩሲያ አሳልፎ የመስጠት ጉዳይ ውድቅ አድርገዋል። ይልቁንም በማንኛውም ስምምነት ውስጥ ለዩክሬን ጠንካራ የደህንነት ዋስትና እንዲሰጥ ጠይቀዋል። የአሜሪካ ባለስልጣናት ከዩክሬንና ሩሲያ አቻዎቻቸው ጋር ያደረጉትን የተናጠል ስብሰባዎች የሚያካትተው የሰላም ድርድር ቅዳሜና እሁድ የቀጠለ ቢሆንም እስካሁን ምንም አይነት ለውጥ አልተዘገበም። እንደ ዜሌንስኪ ገለጻ አሜሪካ ለገና በዓል የተኩስ አቁም አቅርባ ነበር። ነገር ግን ሩሲያ ሀሳቡን ውድቅ አድርገዋለች። በአንድ ጀንበር ሩሲያ በበርካታ የዩክሬን ክልሎች ላይ 635 ድሮኖችና 38 ሚሳኤሎችን የተኮሰች ሲሆን የዩክሬን አየር ኃይል 621 ያህሉ መመታታቸውን ገልጿል። በመካከለኛው ዚቶሚር ክልል የሚገኙ የአካባቢ ባለስልጣን የአንድ ሰው ሞትን አረጋግጠዋል። የክልሉ ኃላፊ ቪታሊ ቡኔችኮ እንደተናገሩት ተጎጂው ወደ ሆስፒታል ተወስዶ ነበር። ዶክተሮች ለህይወቱ ታግለው ነበር፣ ነገር ግን በመጨረሻ ሊያድኑት አልቻሉም ብሏል። በጥቃቱ ሌሎች 5 ሰዎች መቁሰላቸውንም አክለዋል። በተመሳሳይ በኬቭ ክልል አንድ የ76 ዓመት አሮጊት መገደላቸውንና 3 ሰዎች መቁሰላቸውን የዩክሬን ግዛት የአደጋ ጊዜ አገልግሎት አስታውቋል። እንዲሁም በምዕራብ
በምዕራብ ዩክሬን በተፈጸመ ጥቃት የ72 ዓመት ሰው መገደላቸውን የክልሉ አስተዳደር ኃላፊ ተናግረዋል። ከዚሁ ጋር በተያያዘ ወደ ምዕራብ ዩክሬን ያነጣጠሩ ሚሳኤሎችንና ድሮኖችን ለመመከት የፖላንድ ተዋጊ ጀቶች ወደ አየር ክልል ተልከዋል ተብሏል። ሩሲያ ከፖላንድ ድንበር አቅራቢያ በምትገኘው ምዕራብ ዩክሬን ላይ የአየር ጥቃት መሰንዘሯን ተከትሎ የፖላንድ የአየር ክልል ደህንነት ለማረጋገጥ የፖላንድና ሌሎች አጋር አውሮፕላኖች ተሰማርተዋል ሲል የኔቶ አባል ሀገር የሆነችው ፖላንድ የጦር ኃይል ገልጿል። የጦር ኃይሉ ኦፕሬሽን ኮማንድ በኤክስ ማህበራዊ ድረገጻቸው ላይ ባሰፈሩ ጽሑፍ ተዋጊ ጀቶች ወደ አየር ተልከዋል፣ እንዲሁም በመሬት ላይ የተመሰረቱ የአየር መከላከያና የራዳር ጥበቃ ስርዓቶች በከፍተኛ ዝግጁነት ላይ እንዲሆኑ ተደርጓል ብለዋል። እነዚህ እርምጃዎች የመከላከያ ጥንቃቄዎች ሲሆኑ ዓላማቸውም የአየር ክልልን መጠበቅና ደህንነትን ማረጋገጥ ነው። በተለይም አደጋ በተጋረጠባቸው አካባቢዎች አቅራቢያ ስለመሆኑም አስታውቋል። የሩሲያ መከላከያ ሚኒስቴር የዩክሬንን ወታደራዊ ኢንዱስትሪ ኮምፕሌክስ ፋብሪካዎችና ደጋፊ ኃይል ተቋማትን ኢላማ ማድረጉን ገልጿል። ሁሉም የተመረጡ ኢላማዎችም መመታታቸውን አክሏል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳላቸው መረጃዎች አለፈን። በትግራይ ክልል በህጻጽ ጊዜያዊ መጠለያ ጣቢያ ተፈናቅለው ለሚገኙ ዜጎች ዓመቱን ሙሉ ተመሳሳይ ድጋፍ ሳደርግ ነበር ሲል የኢትዮጵያ አደጋ ስጋት አመራር ኮሚሽን አስታውቋል። ከመስከረም ወር 2018 ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እያደረገ መሆኑንም ኮሚሽኑ ገልጿል። ኮሚሽኑ ዛሬ ረቡዕ ባወጣው መግለጫ መንግስት በጊዜያዊ መጠለያ ጣቢያ ውስጥ ለሚገኙ ዜጎች የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረብኩ ነውም ብሏል። ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥ ክፍተቶች መኖራቸውን የገለጸው ኮሚሽኑ ይህንን የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደርም ነው ብሏል። የክልሉ ጊዜያዊ አስተዳደር የሰብአዊ ድጋፍ ችግር መኖሩን ጠቅሶ የፌዴራል መንግስት ተጨማሪ ድጋፍ እንዲያደርግ አልጠየቀም ሲልም መሰል ጥያቄዎች ሲቀርቡ በቂ ምላሽ መስጠት የሚያስችል ዝግጁነት እንዳለው ጠቁሟል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ በክልሉ የሚገኙ ተፈናቃዮች የፌዴራል መንግስቱን ጨምሮ ሌሎች አካላትም ድጋፍ እንዲያደርጉ ቀደም ሲል ባወጣው መግለጫ ጠይቋል። የኮንቶማ ህዝቦች ዲሞክራሲያዊ ፓርቲና የደንጣ ህዝብ ዲሞክራሲያዊ ፓርቲ መስራቾች በቡታጅራ ከተማና በሀዲያ ዞን ቢጤና ታዳጊ ከተማ የመስራች ጠቅላላ ጉባኤያቸውን እንዳያደርጉ መከልከላቸውን ብሔራዊ ምርጫ ቦርድ አስታውቋል። ፓርቲዎቹ መሟላት ያለበትን ሰነድ አሟልተውና የቦርዱን ፍቃድ ጠይቀው ህጋዊ በሆነ መንገድ ጉባኤያቸውን ለማካሄድ መጠየቃቸውን ያስታወቀው ቦርዱ ለየከተማዎቹ ከቦርዱ በተጻፈ ደብዳቤና ሰነዶች ስብሰባውን እንዲያደርጉ መምራቱን ጠቅሷል። ይሁን እንጂ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ ጥቅምት 30 ቀን 2018 ዓ.ም በቡታጅራ ከተማ ሊያካሄድ የነበረው ጠቅላላ ጉባኤ እንዲሰረዝ ተደርጎ የታጠቁ የከተማዋ የጸጥታ አካላት ከተማዋ በኮማንድ ፖስት ስር ስለሆነች መሰብሰብ አይቻልም በሚል ምክንያት መስራች አባላቱን ከአዳራሽ በማስወጣት በቁጥጥር ስር እንዳዋላቸው ተገልጿል። በተመሳሳይ መልኩ የደንጣ ህዝብ ዲሞክራሲያዊ ፓርቲ ታህሳስ 12 ቀን 2018 ዓ.ም በሀዲያ ዞን ቢጠና ከተማ ሊያደርግ የነበረው ጉባኤ የጸጥታ አካላት ስብሰባውን እንደማይጠብቁና አደጋ ቢደርስ ኃላፊነት እንደማይወስዱ በመግለጽ የቦርዱን ታዛቢዎች ጭምር ከከተማዋ እንዲወጡ በማድረግ እንዲሰረዝ ማድረጋቸውን ቦርዱ ይፋ አድርጓል። ምርጫ ቦርድ ለጉባኤዎቹ የጸጥታ ድጋፍ እንዲደረግ አስቀድሞ ለክልሉ ከፍተኛ አመራሮች በደብዳቤ ማሳወቁን ጠቅሶ የክልሉ የመንግስት አካላት ስብሰባ ለማድረግ የሚያስችል ሁኔታ ስላለመኖሩ አስቀድሞ በጽሁፍ የሰጡት ምላሽ እንዳልነበር ገልጿል። ይህ ተግባር የፖለቲካ ምህዳሩን የሚያጠብና ይህ ህገ መንግስታዊ በመሆኑ በየደረጃው የሚገኙ የክልሉ መንግስት አካላት በዜጎች መብት ላይ የሚፈጸሙ የማስተጓጎል ተግባራትን እንዲያቆሙና ተገቢውን የእርምት እርምጃ እንዲወስዱ ቦርዱ አሳስበዋል። የጂኦሎጂ ግንዛቤ አናሳ መሆንና የኮንትሮባንድ መስፋፋት ለጌጣጌጥ ኢንዱስትሪ ዘርፍ ዋነኛ ተግዳሮት እንደሆኑ ተነግሯል። ችግሮችን ለመፍታት ስራዎች እየተሰሩ መሆኑን በኢንዱስትሪ ልማት ኢንስቲትዩት የአርቴዝናል እና ጌጣጌጥ ማዕድን ልማት መሪ ስራ አስፈጻሚ ዶክተር ጌራ ተጫነ ተናግረዋል። ከወሎ ዩኒቨርሲቲ ጋር በመተባበር ለማዕድን መቁረጫ ማለስለሻና ቅርጽ ማውጫ የሚያገለግሉ ማሽኖች በሀገር ውስጥ እንዲዘጋጁ መደረጉን የጠቀሙት መሪ ስራ አስፈጻሚው በቅርቡ ስራ እንደሚጀምሩ ጠቁመዋል። የጌጣጌጥ ማዕድናት ልማት ፍኖተ ካርታና የዲጂታል ቴክኖሎጂ ግንባታ እየተጠናቀቀ መሆኑንም ተገልጿል። ፍኖተ ካርታው የማዕድን ማውጫ አደጋን የሚከላከል የድህነት ምሰሶ ዲዛይን እና የኢትዮጵያ የጌጣጌጥ ማዕድናት ልማት ላይ ያተኮረ መሆኑንም ኃላፊው ተናግረዋል።
ከሀገር ማዶ ያገኘናቸው መረጃዎች አለፍን። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊያ የሚገኘውን የአፍሪካ ህብረት የሰላም አስከባሪ ተልዕኮ ለተጨማሪ 1 ዓመት ለማራዘም መስማማቱን አስታውቋል። የጸጥታው ምክር ቤት በአውሮፓውያኑ 2007 ሰላም አስከባሪ ቡድኑ በሀገሪቱ እንዲሰማራ ከፈቀደበት ጊዜ ጀምሮ ሶማሊያ የተሻለ መረጋጋት ውስጥ እንደምትገኝም ተነግሯል። ሰላም አስከባሪ ቡድኑ ለሀገሪቱ እየሰጠ ያለውን ድጋፍ አጠናክሮ እንዲቀጥል የጸጥታው ምክር ቤት ትላንት ማክሰኞ ባደረገው ስብሰባ ማስታወቁን አፍሪካ ኒውስ አስነብበዋል። ይሁን እንጂ አሁንም ቢሆን ተልዕኮ በቂ የገንዘብ ድጋፍ ሊደረግለት እንደሚገባም ተመላክቷል። ሶማሊያ ከአልቃይዳ ጋር ግንኙነት እንዳለው የሚነገርለት አልሸባብን ለ20 ዓመታት ያህል ስትዋጋ ብትቆይም አማጺ ቡድኖቹ አሁንም ቢሆን በሀገሪቱ በተወሰኑ ስፍራዎች እንደሚገኙ ተገልጿል። የአፍሪካ ህብረት ሰላም አስከባሪ ቡድን ሶማሊያ ከአልሸባብ ጋር በምታደርገው ውጊያ ድጋፍ እያደረገ የሚገኝ ሲሆን ተልዕኮው እስከ 2026 ማብቂያ ድረስ ተራዝሟል። በሞስኮ በደረሰ ፍንዳታ 5 ሰዎች መገደላቸው ተሰማ። በፍንዳታው 2 ፖሊሶችን ጨምሮ የ3 ሰዎች ህይወት ማለፉን ከስፍራው የወጡ መረጃዎች አመላክተዋል። ፍንዳታውን ያደረሰው ግለሰብ በትራፊክ ፖሊሶች ተጠርጥሮ ሊያዝ ሲል ፍንዳታው መከሰቱንና የሰዎች ህይወት መቅጠፉን የሩሲያ ምርመራ ቡድን ገልጿል። የምርመራ ቡድኑ ቃል አቀባይ በሰጡት መግለጫ ፍንዳታው በወንጀል ጉዳይ ተይዞ እየተመረመረ መሆኑን ተናግረዋል። ሩሲያ ከፍንዳታው ጀርባ ዩክሬን እንዳለች የገለጸች ሲሆን ከዩክሬን በኩል ምንም አይነት ምላሽ አለመሰጠቱን ዘገባው አስፍሮታል። በፍንዳታው ህይወታቸውን ካጡት 2 ፖሊሶች አንደኛው የጦር ኃይሎች ኦፕሬሽን ማሰልጠኛ ክፍል ኃላፊ የነበሩ መሆናቸው ሲነገር ከባለፈው ዓመት ጀምሮ በሩሲያ ዋና ከተማ ሞስኮ በተፈጸመ ቦምብ ጥቃት የተገደሉ 3ኛው ወታደራዊ ባለስልጣን ናቸው ሲል ቢቢሲ ዘግቧል። ውድ ተመልካቾቻችን ሀገሬ ዜና ወደ መገባደዱ ነው። ወደ ቢዝነስ መረጃዎች አለፍን። መንግስት የውጭ ባለሀብቶችን ለማበረታታት የሚያደርገውን ጥረት አጠናክሮ እንዲቀጥል ተጠየቀ። በአግሮ ኢንዱስትሪ ዘርፍ የተሰማራ የተባበሩት አረብ ኤሚሬት ኩባንያ በኢትዮጵያ የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥልም አስታውቀዋል። ሚኪያስ ኃይሌ የውጭ ቀጣይ ኢንቨስትመንት ማሳደግ ከሀገራት ቁልፍ ኢኮኖሚያዊ ጉዳዮች መካከል ይጠቀሳል። ኢትዮጵያም ለባለ ሀብቶች የተለያዩ ማበረታቻዎችን በመስጠት ኢንቨስትመንት ለመሳብ በርካታ ጥረቶችን እያደረገች ስለመሆኑ ይገለጻል። መሰረቱን በተባበሩት አረብ ኤሚሬትስ ያደረገው ሎንግ ሪቨር አግሮ ኢንዱስትሪ ኢትዮጵያ ውስጥ መዋለ ንዋያቸውን ፈሰስ ካደረጉ የውጭ ሀገር ኩባንያዎች መካከል ይጠቀሳል። የኢንቨስትመንት ኮሚሽን ሌሎች የመንግስት ተቋማት ከውጭ የሚገቡ ባለ ሀብቶች የተሻለ ማበረታቻና ድጋፍ ለማድረግ እየሰሩ መሆናቸውን የተናገሩት የሎንግ ሪቨር አግሮ ኢንዱስትሪ ምክትል ስራ አስኪያጅ መሐመድ መህዩብ መንግስት በትኩረት የውጭ ባለሀብቶችን ማበረታታት እንዳለበትም ጠቁመዋል። ኢንቨስትመንት በኩል ብዙ ድጋፍ ይደረጋል። ለማንኛውም ፕሮሴስ ማለቴ መንግስት የሚያደርገው ድጋፍ ትልቅ ነው። በተለያየ መስክ ላይ ያለው እና አሁን እኔ የምፈልገው ከኢትዮጵያ መንግስት ብዙ ትብብርና ከኢንቨስትመንት አውቶሪቲ ብዙ ትብብር እና ማበረታታት የውጭን ኢንቨስተሮችን መጥተው አገር ውስጥ ኢንቨስት እንዲያደርጉ አትኩረው ማበረታታት እንዲኖርባቸው በጭማሪ ይጠይቃሉ። ሎንግ ሪቨር አግሮ ኢንዱስትሪ በሀገር ውስጥ ምስረታውን ሲያደርግ የተለያዩ ባለድርሻ አካላት የበኩላቸውን አስተዋጽኦ እንዳበረከቱ የገለጹ ደግሞ የኩባንያው ማርኬቲንግ አጋር ቅድስት ጌታቸው ናቸው። ኦልሞስት ይሄ ካምፓኒ ፕሮሰሱን ከጀመረ ከ2 ዓመት ከ3 ዓመት በላይ ሆኖታል። ለምን ጥናቶችም ዝም ብሎ አይደለም ፋብሪካ የሚከፈተው፣ ብዙ ጥናቶች ይደረጋሉ። ከቦታ አንጻር የት ቦታ እናምርተው፣ የቱ ነው የአየር ንብረቱ፣ ሁሉ ነገር ውስጥ ይደረጋልና ፊዚቢሊቲ ስተዲ ይሰራል ምንም አይነት ፕሮዳክት ወደ ገበያ ከመውጣቱ በፊትና በጣም እንግዲህ በዛን ሰዓት ላይ የነበሩትም በወቅቱም የሚመለከታቸው ሁሉ የመንግስት መስሪያ ቤቶች እጅግ ትልቅ ድጋፍ ነው ያደረጉት ለዚህ ፕሮዳክት። ለምን ኢትዮጵያ ኢንቨስትመንትን ታበረታታለች አይደለም። ስለዚህ እኛም የዛ አካል ተጠቃሚዎች ሆነን እስካሁን ድረስ በጣም ስሙዝ በሚባል ሪሌሽንሺፕ ውስጥ ነው ከመንግስት ጋርም
ግለሰቦች ጋርም እየሰራን ያለ ነውና በጣም ደስ የሚል ነገር ነው ያለው። ዓለም አቀፍ ተቋም የሆነው ሎንግ ሪቨር አግሮ ኢንዱስትሪ በኢትዮጵያ ገብቶ ስራውን ከጀመረ በጣት የሚቆጠሩ ዓመታት ቢሆንም በዘርፉ ላይ አዳዲስ የሆኑ ምርቶች ወደ ገበያ አስገብተዋል። ለማይክሽን የወጥ ማጣፈጫ ቅመም ምርቱም ሼፍ መክበብ ዘውዴን ብራንድ አምባሳደርም አድርጎ ሾመዋል። በኢትዮጵያ የንግድ ሕግ መሰረት አንድን የንግድ ድርጅት ከመነሻው ጀምሮ በህጋዊ መንገድ ማዋቀር ለድርጅቱ ህልውና ወሳኝ ጉዳይ ነው። ማንኛውም የንግድ እንቅስቃሴ ህጋዊ ሰውነት አግኝቶ ወደ ስራ ከመግባቱ በፊት ሊሟሉ የሚገቡ ቅድመ ሁኔታዎች፣ የንግድ ማህበራት አደረጃጀትና በዘርፉ የሚስተዋሉ የህግ ክፍተቶችን በተመለከተ ግልጽነት መፍጠር አስፈላጊ ነው። ስለሆነም ዛሬ አዋጁና የንግድ ሕጉ ምን ይላል የሚለውን ጠበቃው እንደሚከተለው አዘጋጅቶታል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የንግድ ምዝገባና የንግድ ስራ ፈቃድ አገልግሎት አሰጣጥ ስርዓት ፍትሐዊ፣ ዘመናዊ፣ ቀልጣፋና ተደራሽ በማድረግ የንግዱን ማህበረሰብና ከንግዱ ስርዓት የሚጠብቀውን አገልግሎት እንዲያገኝ የህግና የአሰራር ክፍተቶችን በመንደፍና እርካታን በማሳደግ በሀገሪቱ ሁለንተና ኢኮኖሚ ውስጥ የበኩል ሚና እንዲጫወት ማድረግ በማስፈለጉ የንግድ ምዝገባና የንግድ ፈቃድ አሰጣጥ በዘመናዊ ቴክኖሎጂ እንዲደገፍ በማድረግ የንግድ ስርዓት ለመረጃ አያያዝ አመቺ እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈለጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ ሆኖ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። የንግድ ስራ ፈቃድ የተሰጠው ነጋዴ ፈቃዱ በተለያየ ምክንያት ሊታገድ የሚችል ሲሆን እነዚህም የንግድ ስራውን የጤናና የጽዳት አጠባበቅ፣ የአካባቢ እንክብካቤ፣ የአደጋ መከላከልና የንግድ ዕቃውን ወይም የአገልግሎቱን የጥራት ደረጃ ካጓደለ፣ በህጉ የነጋዴ ግዴታዎች ተብለው የተቀመጡትን ደንቦች የጣሰ ከሆነ፣ አግባብ ያለው ባለስልጣን የሚጠይቃቸውን መረጃዎች በትክክለኛና በወቅቱ ያላቀረበ ከሆነ፣ የተሰጠው ወይም የታደሰው የንግድ ስራ ፈቃድ በሐሰተኛ ሰነድ ወይም ማስረጃ ተደግፎ መሆኑ ከተረጋገጠ፣ ወይም ፈቃዱን ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ ባስመዘገበው የንግድ ፈቃድ አድራሻ ያልተገኘ ከሆነ፣ የንግድ ህጉን አዋጁን ለማስፈጸም የወጡ ደንብና መመሪያ ድንጋጌዎችን የጣሰ ከሆነ አግባብ ያለው ባለስልጣን የንግድ ስራ ፈቃዱን ሊያገደው ይችላል። የንግድ ህጉን በአዋጁ መሰረት የወጡ ደንብና የመመሪያዎችን ድንጋጌ በመጣስ የንግድ ፈቃድ የታገደ ከሆነ ወይም በማናቸው ምክንያት አግባብ ያለው አካል የንግድ ህግ ድንጋጌዎችን መጣሳቸውን ሲያረጋግጥ ወይም በፍርድ ቤት ትዕዛዝ የንግድ ፈቃዱ ሲታገድ የንግድ ድርጅቱ ወዲያውኑ አግባብ ባለው አካል ይታሸጋል። ጉዳዩ የሚመለከተው ባለስልጣን ፈቃዱ የታገደበትን ምክንያትና አሳማኝ በሆነ ጊዜ ውስጥ ጉድለቶችን እንዲስተካከሉ ሊወስድ ስለሚገባው እርምጃ ለባለ ፈቃዱ በጽሁፍ የሚያሳውቀው ሲሆን በተሰጠው የጊዜ ገደብ ውስጥ ጉድለቶችን አስተካክሎ ሲያቀርብ በንግድ ስራ ፈቃዱ ላይ የተጣለው እግድ ተነስቶ ስራ ላይ እንዲውል ያደርጋል። የንግድ ስራ ፈቃድ የሚሰረዝበትን ሁኔታዎች እንመለከታለን። የንግድ ስራ ፈቃድ የሰጠው ነጋዴ የንግድ ስራውን በራሱ ፈቃድ የተወ እንደሆነ የንግድ ስራ ፈቃድ የተሰጠው ወይም የታደሰው ፈቃድ በሐሰተኛ ሰነድ ወይም ማስረጃ መሆኑ ሲረጋገጥ፣ የንግድ ስራ ፈቃዱ ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ በተሰጠው የጊዜ ገደብ ውስጥ ለንግድ ፈቃዱ እገዳ ምክንያት የሆኑ ጉድለቶች ያላስተካከለ ከሆነ፣ የኪሳራ ውሳኔ የተሰጠበት ከሆነ፣ የንግድ ስራ ፈቃዱን ያላሳደሰ ከሆነ አግባብ ያለው ባለስልጣን የንግድ ስራውን ፈቃድ ይሰርዛል። የንግድ ስራዎችን ለመስራት ፈቃድ ከማውጣት ይልቅ ፈቃድ መመለስ የበለጠ ዋጋ ስለሚያስከፍል ከወዲሁ ጥንቃቄ ማድረግ ያስፈልጋል የሚለው የዕለቱ ህገ ነክ ምክራችን ነው። አመሰግናለሁ።